ሰላም የሪሜዲያል ስፔሻል ክላስ ተማሪዎች፣ ይህ ለሪሜዲያል ተማሪዎች የተዘጋጀ የማትማቲክስ ቱቶሪያል ነው። ዛሬ የምናየው ቻፕተር 2 ነው። ባለፈው ያየነው ቻፕተር 1 ነምበር ሲስተም እንደ ሴትስ የሚለውና ናቸው ኦር ደግሞ ሪሌሽን ኦፍ ነምበር ሲስተም ናቸው ያየነው። ዛሬ የምናየው ደግሞ ስለ ሶልቪንግ ኢኩዌሽንስ እንደ ኢንኢኳሊቲስ። ከዛ ውስጥ ፓርት 1 ላይ ደግሞ ያለው ምንድነው ሶልቪንግ ሊኒየር ኢኩዌሽንስ ነው። በዚህ ስር ያሉት ላይክ ሊኒየር ኢኩዌሽን ኢን ዋን ቫሪየብል፣ ሊኒየር ኢኩዌሽንስ ኢን ቱ ቫሪየብልስ፣ ሶልቪንግ ሊኒየር እና ሊኒየር ኢኩዌሽንስ፣ ሳም አፕሊኬሽን ኦፍ ሶልቪንግ ኢኩዌሽንስ የሚለውን የምናየው ይሆናል። ስለዚህ ወደዚህ ወደ ኢንኢኳሊቲ ኦር ወደ ኢኩዌሽኖች ከመግባታችን በፊት ይህንን እንድንረዳ ስለ አልጀብሪክ ኤክስፕሬሽን መረዳት አለብን። ዋት ኢዝ አልጀብሪክ ኤክስፕሬሽን? አልጀብሪክ ኤክስፕሬሽን ኢዝ ኤክስፕሬሽን ሃቪንግ ኮንስታንትስ እንደ ቫሪየብልስ ናቸው። አልጀብሪክ ኤክስፕሬሽን ማለት ምንድነው? ኮንስታንት ነምበር ያለውና ቫሪየብል ኦር የማይታወቅ ነምበር ያለው ጥምር ነው። የነሱ ሁለቱ ጥምር ኦር በኦፕሬሽን ለምሳሌ በማባዛት ኦር በመደመር በመቀነስ አንድ ላይ ተጣምሮ የተቀመጡት ናቸው ማለት ነው። ሶ ኢት ካን ሃቭ መልቲፕል ቫሪየብልስ እንደ መልቲፕል ፓወር ኦፍ ቫሪየብልስ ናቸው። ሶ አልጀብሪክ ኤክስፕሬሽን ሃቭ መልቲፕል ቫሪየብል አለው ማለት ብዙ ቫሪየብልን በውስጡ ሊኖሩ ይችላል፣ አንድም ሊኖሩ ይችላል። እንዲሁም ደግሞ ቫሪየብሎቹን እያንዳንዱ ደግሞ ምንድነው መልቲፕል ፓወር ሊኖራቸው ይችላሉ። ለምሳሌ ዘ ፓወር ኦፍ 1 ዘ ፓወር ኦፍ 2 ሊኖራቸው ይችላሉ። ሶ we already know the below terms from the previous class። ያው በፊት ተምረናል። latest recall those terms። ለምሳሌ ደግመን ከዚህ በፊት ስለነዚህ ነገር ተምረን ሊሆን ይችላል ከ12ኛ ክፍል በታች እያለ ማለት ነው። ሶ እኛውን እንድንረዳ ምንድነው what is equation? ስለ linear equation እያጠራን ስለሆነ what is equation? equation is a condition on a variable ናቸው። ቫሪየብል ላይ የተመሰረተ ምንድነው ኮንዲሽን ናቸው። ሶ ቫሪየብል ላይ የተመሰረተ ስንል ደግሞ ቫሪየብል ደግሞ ምንድነው? ምን ማለት ነው? ቫሪየብል ስንል ቫሪየብል is the value that we are searching for ናቸው። ይሄ ምንድነው? ቫልዩ እየፈለግን ያለነው ቁጥር ወር ደግሞ እኛ ሰርች የምናደርግለት ቁጥር ነው። is different numerical values and the value is not fixed አይደለም ማለት ቫልዩን አናውቅም። ሶ variable are denoted usually by what the x value or y value በሚባሉት በz እንዲሁም በn value በp value ፖሊኖሚያል ለp n value ደግሞ ሲኩዌንስ ላይ ደግሞ ብዙውን ጊዜ እንጠቀማቸዋለን። ስለዚህ ቫሪየብል ማለት unknown number that we are searching for ናቸው። ሰርች እያደረግን ሁሌም የምንፈልጋቸው የኤክስ ዋጋ ምናምን እንፈልጋለን ስንል የምንፈልገው ዋጋ ምንድነው የሚባሉት ቫሪየብልስ ናቸው። ሶ አልጀብሪክ ኢኩዌሽን is what ኢኳሊቲ ኢንቮልቪንግ ቫሪየብልስ ናቸው። አልጀብሪክ ኢኩዌሽን ማለት ቅድም አልጀብሪክ ኤክስፕሬሽን ነው። አልጀብሪክ ኢኩዌሽን ስንል ደግሞ አልጀብሪክ ኢኩዌሽን is ኢኳሊቲ ኢንቮልቪንግ what ቫሪየብልስ ነው። ቫሪየብልን በውስጡ የያዘ ምንድነው ኢኩዌሽን ነው ኦር ኢኳሊቲ ነው በሁለቱም ሳይድ። ለምሳሌ it says that the value of expression on one side of the equality sign is equal to the value of expression on the other side ነው። ይሄ ማለት በራይት ሃንድ ሳይድ በኩል ያሉት ከሌፍት ሃንድ ሳይድ በኩል ካሉት ጋር እኩል ናቸው ማለት ነው። ይሄ ደግሞ እንዴት ነው ኤክስፕሬስ የተደረገው? አንደኛ ላይ በእነዚህ በኢኳሊቲ ቫሉ ናቸው ማለት ነው። ኢኳሊቲ ቫሉ እዚህ ጋር ካየንን በራይት ሃንድ ሳይድም በሌፍት ሃንድ ሳይድ ያሉት ምንድነው ነምበሮቹ እኩል ናቸው። አሁን እዚህ ጋር የምናየው ቫሪየብል እዚህ ጋር ኤክስ አለ፣ እዚህ ጋር የቫሪየብል ዋይ አለ፣ እዚህ ጋር ደግሞ ኮንስታንት ነምበር አለ፣ እዚህ ጋርም ሌላ ኮንስታንት ነምበር አለ። ይሄ ምን ያሳየናል? the equality of the variable and the ኮንስታንት ነበር አፍተር ከኢኳሊቲ በላይ ያለውን ኢኩዌሽን ይገልጽልናል ማለት ነው። ሶ ይሄን ያህል እንደዚህ ካልን what is linear equations in one variable or ደግሞ what is linear equation ናቸው። አንድ ቫሪየብል ያለው linear equation ቅድም እንዳለው ምንድነው variable is the number or the value that we are looking for or that we are searching ናቸው። ሰርች እያደረግን ያለነው። ስለዚህ linear equation ውስጥ linear equationን በአንድ ቫሪየብል በመጠቀም ምንድነው ሰርች ማድረግ ቫልዩዎችን። so what is linear equation in one variable ለምንለው ደግሞ ምንድነው we restrict the above equation with two condition ናቸው። በቱ ኮንዲሽን ነው አንድ linear equation in one variable ልንጠቃልለው የሚችለው which means that a ላይ ያለው algebraic equation in one variable ናቸው። algebraic equation ሆኖ ምንድነው አንድ variable ብቻ ያለው ናቸው። ለምሳሌ ያክል x is equals to 25 ካልን ስንት ነው? አንድ ቫሪየብል ብቻ ነው ያለው x + y አይደለም። አንድን ቫሪየብል ብቻ ስለተጠቀመ ምንድነው አልጀብሪክ ኢኩዌሽን ኢን ዋን ቫሪየብል ነው አንዱ። ሁለተኛ ደግሞ
variable have the variable will have what power 1 only ናቸው። እያንዳንዱ ቫሪያብሎች ምንድነው ፓወራቸው አንድ ነው። ይሄ ማለት ኤክስ ስንል the power of 1 ናቸው። ኤክስ ብቻውን ቢቀመጥ ዋይ ስንል ደግሞ ብቻውን ሲቀመጥ ነው እንጂ the power of 1 ናቸው። ስለዚህ the ፓወራቸው መረዳት ያለብን ሊኒየር ኢኩዌሽን ላይ አንድ ነው ማለት ነው። whether it is one variable two variable ሁለቱንም ቢሆን ምንድነው ፓወራቸው አንድ ነው ማለት ነው። so linear equation is an equation in the form of ax plus b is equal to 0 ናቸው። እዚህ ጋር እንደምናየው linear equation is an equation with the value of ax is equal to ax plus b is equal to 0 or ደግሞ ax is equal to b የሆኑት ናቸው። ይሄ ማለት a and b are the real number ናቸው and x is the power of 1 ነው። a and b ምንድናቸው real number or ደግሞ የምናውቃቸው ነበር whether it is negative integer ሊሆን ይችላል rational or irrational number ሊሆን ይችላል። ስለዚህ የኛ a እና b ዋጋችን ምንድናቸው real number ናቸው። but x is what the variable of the power 1 ናቸው። ምንድነው x is variable ነው። እዚህ ጋር እንደምናያት የኛ ኤክሳችን ቫሪያብል ናቸው or ደግሞ እኛ የምንፈልጋት ነች ማለት ነው። አሁን እዚህ ጋር ምንድነው 5x is equal to 25 ብሎ አይደል የሰጠን። ይሄ ማለት ስናካፍለው በኋላ ላይ ሜቶዶቹን ስናይ በ5 እናካፍላለን በ5 ይሄ ማለት ደግሞ የኤክስ ዋጋችን 5 ነው ማለት ነው። የኤክስ ዋጋችን 5 ሆነ ማለት ቫሪያብል እኛ እየፈለግን ያለችው ቁጥር እቺኛው 5 ነች ማለት ነው። ይሄ ማለት 5 ሲባዛ 5 እኩል ይሆናል ስንት ነው 25 ነው ማለት ነው። 5 ሲባዛ 5 እኩል ይሆናል 25 ነው። so solving equation which have linear expression on one side and the number on the other side ይሄን linear equation እናልካለን ደግሞ እስቲ ሶልቭ ወደ ማድረግ ለምሳሌ እዚህ ጋር እንደምንለው ምንድነው በአንዱ ሳይድ ምንድነው the variable ያለውና በሌላው ሳይድ ደግሞ ነምበር ያለውን ቁጥሮች ሶልቭ እናድርግ እስቲ how to እዚህ ጋር ምንድነው 2x minus 3 is equal to 5 አይደል ያለው 2x minus 3 is equal to 5 ናቸው። አሁን እዚህ ጋር ምንድነው በዚህኛው በሌፍት ሃንድ ሳይድ የቫሪያብል ዋጋ አለ በራይት ሃንድ ሳይድ ደግሞ የነምበር ዋጋ አለ ማለት ነው። በራይት ሃንድ ሳይድ የነምበር ዋጋ አለ። ሶ እዚህ ጋር እንደምናያት እቺም ሁለተኛ ላይ ያለችውም እቺ 3x minus 11 ይዟት በአንዱ ሳይድ ቫሪያብል በሌላኛው ሳይድ ደግሞ ሪል ነምበር ኦር ደግሞ ኮንስታንት ነምበር ያላት አፍተር ኢኳሊቲ ማለት ነው። ሶ ሃው ቱ ሶልቭ የሚለው አንደኛ ምንድነው ትራንስፖዝ ነው የምናደርገው ሶልቭ ለማድረግ ይሄኛው ሜተድ ማለት ነው። ለምን ቼንጂንግ ዘ ሳይድ ኦፍ ዘ ነምበር ናቸው። ነምበሮች ካሉበት ወደ ሌላኛው ሳይድ እንዲዛወሩ ምን እናደርጋለን ትራንስፖዝ ነው። ሶ ዘ ነምበር ትራንስፖዝ ዘ ነምበር to the side where all numbers are present ናቸው። all constant ነምበሮች ወደ አንድ ቦታ ሰብስበን ቫሪያብሎችን ደግሞ በራሳቸው ቦታ እንተዋለን። so we know the sign of the number changes when we transpose into the other side the sign of number ምንድነው ይቀየራል ነምበሮች ሳይናቸው ማለት ነው። ለምንድነው ትራንስፖዝ እያደረግን ስለሆነ ቼንጅ እያደረግን ቦታ ለውጥ እያደረግን ስለሆነ ማለት ነው። so now we will have an equation have variable on one side and the number on the other side. so በተለያየ ቦታ ደግሞ ነምበሮችም ቫሪያብልም ከተቀመጡልን በኋላ ምን እናደርጋለን add or subtract on both sides to get a single term ናቸው። add or subtract አድርገን እንደው ሲንግል ተርም እናደርጋለን። ዜን ደግሞ multiply or divided both sides to get the value of ቫሪያብል ናቸው። ይሄ ማለት እስቲ በኤግዛምፕል ስናየው ደግሞ ምን እናደርጋለን ለምሳሌ ቅድም ምንድነው 2x minus 3 is equal to 5 አይደለም ያደረግነው። እዚህ ጋር ደግሞ ምንድነው ያለው እዚህ ጋር እንደ ኤግዛምፕል ስናይ 3 ምንድነው ትራንስፖዚንግ 3 to the other side ነው። 3 ወደ other side ትራንስፖርት ሲያደርግ ደግሞ ምንድነው ያገኘው ሳይኑን ቀይሯል ማለት ነው። ከዚህ ወደዚህ ስትመጣ ኔጌቲቭ 3 ዋጋ ፖዚቲቭ 3 ሆናል እዚህ ጋር ኤግዛምፕሉ ላይ እንደምታዩ። ከዛም በኋላ 5 + 3 = 8 ነው። ከዛም 2x = 8 ሆነ። ከዛም በኋላ ምን እናገኛለን ዲቫይድ እናደርጋለን ቦት ሳይድሱን የኤክሱንም የሌፍት ሃንድ ሳይዱ የራይት ሃንድ ሳይዱንም ቦታ ምን እናደርጋለን divided by 2 እናደርጋለን or ደግሞ 1/2 ቢኖር ደግሞ multiply by 2 ነበር የምናደርገው። ከዛ የኤክሳችን ዋጋ ደግሞ 4 እንደሆነ እናገኛለን ማለት ነው። ሁለተኛ ኤግዛምፕል ደግሞ ስናይ y + 3 = 10 ነው። y + 3 = 10 ማለት እስቲ ኤግዛምፕሉን እዚህ ጋር እንስራ =
ቴን ማለት መጀመሪያ ላይ ምንድነው የምናደርገው ትራንስፖዝ ማድረግ ነው። ትራንስፖርት ስናደርግ ደግሞ እቺ +3 ወደዚህ ስትመጣ -3 ይሆንልናል ማለት ነው። ሶ y = 10 -3 ይሄ ሲሆን ደግሞ y = ምንድነው 7 ነው። በሲምፕል ሜተድ እንድትጠቀሙ እቺኛ ሲምፕል ሜተድ ለማወቅ ከፈለጋችሁ በዚህ ጋር ተጠቀሙ። ሌላኛው ደግሞ እዚህ ጋር እንዳለው ደግሞ ወይ ደግሞ subtracting 3 from both sides ከሁለቱም ሳይዶች ምንድነው 3ን በመቀነስ ደግሞ ዋጋውን ማግኘት እንችላለን። so the result is the same ነው y = 7 ነው ማለት ነው። ሌላኛው ደግሞ የምናየው እዚህ ጋር word problem on simple linear equation in one variable ናቸው። ወርዶችን በመጠቀምም እንዲሁም ደግሞ ከአንድ ቫሪብል ጋር ደግሞ መፈለግ እንችላለን። ማለት በወርድ የተሰጠንን ቃል ወደ ሊኒየር ኢኩዌሽን መልሰን መፈለግ እንችላለን። so linear equation can be used to solve many word problems. for example the procedure is simple ነው ፕሮሲጀሮቹ። ለምሳሌ first read the problem carefully መጀመሪያ ላይ ፕሮብሌሙን ወር ደግሞ የሰጠንን ነገር carefully ማንበብ ነው። then write down the noun and unknown numbers ናቸው። ወር ደግሞ the variable እና noun numberን write down ማድረግ ባለን ወረቀት በተሰጠን ወረቀት ላይ write down ማድረግ። then ደግሞ ምን እናደርጋለን assume one of the unknown to x ነው። unknown numberውን x ማድረግ እንችላለን ወይ ደግሞ እናንተ በፈለጋችሁት a ዋጋ የb ዋጋ የy ዋጋ ማድረግ ትችላላችሁ። then ደግሞ find the another unknown in terms of that then create the linear equation based on the condition given። ቀደም ባየነው ምንድነው linear equationን create በማድረግ ምንድነው the value እንፈልጋለን ማለት ነው። ለምሳሌ እቺን ኤግዛምፕል እናያት። when 5 is added to 3 more than a certain number ይሄ ማለት ምንድነው 5 ቁጥር ከሆነ ቁጥር ጋር በ3 እጥፍ ተባዝቶ 19 the result is 19 የሚሰጠን ከሆነ what is the number ነው። ይሄ ማለት 5 ቁጥር በሆነ ቁጥር ላይ ተደምሮልን ወር ደግሞ ከ3 ጋር ተባዝቶ የሆነ ቁጥር የሚሰጠን ከሆነ what is the value ነው። ይሄ ማለት ለምሳሌ 5 is when 5 is added to 3 more than የሆነ certain numberን x ውሰዱ ነው። the result is 19 ነው አይደለም። the result is 19 አይደል። so እዚህ ጋር እንደምታዩት ያው ቦታ ቢቀየርም ችግር የለውም። እንደዚህ ከሰጠን በኋላ ምን እናደርጋለን የቅድሙ ሜተዶች መጠቀም ነው። የቅድሙ ሜተዶች ማለት 3x አለ ብቻውን ከዛም በኋላ 19 ሲቀነስ ምንድነው ሳይኖቹ እዚህ ጋር ፖዚቲቭ ስለሆነ የ5 ሳይን ምንድነው 19 ሲቀነስ 5 እናደርጋለን ማለት ነው። ይሄን ስናደርግ ደግሞ 3x ስንት ነው = 3x 14 ይመጣልናል ማለት ነው። እንደዚህ ከመጣልን በኋላ ምን እናደርጋለን we divided both sides ስናካፍል ደግሞ ምንድነው 3x ነው 3x ሳይሆን የx ዋጋችን it is 14/3 ይሰጠናል ማለት ነው። የቅድሙን ፕሮሲጀር ደግሞ ሜትር በመጠቀም ይሄኛውን ማግኘት እንችላለን። ሌላኛው ደግሞ ምንድነው በቦት ሳይድ ምንድነው ቫሪብል እና እንትን የሰርቲን ነምበር በሁለቱም ሳይድ ምኖር ከሆነ ደግሞ እንዴት ነው መፈለግ የምንችለው? it is the same with that ነው ከዛኛው ጋር ይመሳሰላል። እዚህ ጋር እንደምታዩት 2x - 3 = 6 - ነው። 2x - 3 የሚለውን 3ን ወደ ራይት ሃንድ ሳይድ ምንድነው ትራንስፖዝ ማድረግ ነው። ትራንስፖዝ 3 to the right hand side እንደ የቫሪብል ዋጋን ትራንስፖዝ ማድረግ ነው ወደ ሌላ እንደዚህ ትራንስፖዝ ሲደራረጉ ምንድነው ያላችሁን የፊት ለፊታችሁን ሳይን ይቀያይራሉ። so 2x + x = 6 + 3 የመጣው እንደነው ትራንስፖዝ አድርገን ነው ደግሞ ከኢኳሊቲ በኋላ ያለውን ቦታቸውን ቀይረን ነው። so እዚህ ጋር እንደምታዩት 3x = 9 ነው የመጣው 2x + x = 6 + 3 በሚለው ላይ ምንድነው እንዲህ ነው መጣ። ከዛን ዲቫይድ ቦት ሳይድ ስናደርገው ደግሞ የመጨረሻ x ዋጋችን ምንድነው 3 ይሆንልናል ማለት ናቸው። ያው ቀላል ነው። ሁለቱም በዋን ሳይድ ነው ዋን ቫሪያብል with both sides or ደግሞ በዋን ሳይድም ካለ ምን እናደርጋለን
ትራንስፖዝ ማድረግ ነው ማለት ነው። ዘን ደግሞ አሁን ደግሞ ማየት ያለብን ምንድነው ሪዲዩሲንግ ኢኩዌሽን ቱ ሲምፕለር ፎርም ናቸው። የሰጠንን ትልቅ ኢኩዌሽን ኦር ብሮድ የሆነ ኢኩዌሽን እንደ ሲምፕል ፎርም በመጠቀም ኦር ደግሞ ሲምፕሊፋይ አድርገህ በሊኒየር ኢኩዌሽን መጠቀም። ዘን ዩ ዊል ፋይንድ ማኒ ሲቹዌሽን ዌር ዘ ሊኒየር ኢኩዌሽን ሜይ ቢ ሃቪንግ ዘ ነምበር ኢን ዲኖሚኔተር። አንዳንዴ ሊኒየር ኢኩዌሽኖች ምንድነው ዲኖሚኔተር ሊኖራቸው ይችላል። ዘን ዊ ካን ፐርፎርም ዘ ቢሎ ስቴፕስ ቱ ሲምፕሊፋይ ዘም እንደ ሶልቭ ናቸው። እስቲ ከታች ያሉትን ምንድነው ሜቶዶች በመጠቀም ሲምፕሊፋይ እና እንትን ማድረግ እንችላለን፣ ሶልቭ ማድረግ እንችላለን በቀላሉ እንድንረዳ። ለምሳሌ መጀመሪያ ላይ ያለው ቴክ ኤልሲኤም ኦፍ ዘ ዲኖሚኔተር ኦፍ ቦዝ ሌፍት እንደ ራይት ሃንድ ሳይድ ናቸው። በራይት ሃንድ ሳይድ እና በሌፍት ሃንድ ሳይድ ያሉትን ኤልሲኤም ኦር ደግሞ ሊስት ኮመን መልቲፕልን ነው የምንጠቀመው። ኤልሲኤም ማለት ለሁለቱም ተባዝቶ ምንድነው የሚገናኙበት ፊት ለፊት ላይ በመባዛት የሚገናኙበት ነው። እርስ በርስ ማባዛት ሳይሆን ለምሳሌ ያክል የ2 እና የ3 ኤልሲኤም ስንት ነው? 6 አይደለም እንዴ ነው 6 የመጣው ፋክተራችን ኦር ደግሞ 2 ምንድነው ከዛን 4 ከዛን 6 አይደለም ማለት ራሱን እያባዛ ከሄደ ከዛን በኋላ የ3ቱን ደግሞ 3 6 ነው። እዚህ ጋር ደግሞ ለሁለቱም ኤልሲኤም ሊሆንልን የሚችለው ምንድነው 6 ነው ማለት ነው። ኤልሲኤም የዲኖሚኔተር መጀመሪያ ላይ እንፈልጋለን። ከዛም በኋላ ኤልሲኤም ከፈለግን በኋላ ምንድነው የምናደርገው መልቲፕል ዘ ኤልሲኤም ኦን ቦዝ ሳይድስ ናቸው። በሌፍት ሃንድ ሳይድም በራይት ሃንድ ሳይድም ኤልሲኤሙን ምን እናደርጋለን እናባዛለን። ዘን ዚስ ዊል ሪዱስ ዘ ነምበር ዊዛውት ዲኖሚኔተር ያው ያለ ዲኖሚኔተር እንዲሆን ያደርግልናል። ዘን ዊ ካን ሶልቭ ዩዚንግ ሜተድ አባቭ አባቭ ናቸው። ቅድም የተጠቀምናቸውን ሜተዶች በመጠቀም እነዚህን ሶልቭ ማድረግ እንችላለን። ለምሳሌ ኤግዛምፕል እዚህ ጋር ስናይ እንዴት ነው 8x + 4 = 3 * x - 1 + 7 እኛው ሌላኛው ኤግዛምፕል ነው፣ ግን ቀለል ያለች ነች። እቺን በጣም ትልቅ ክሪቲካል የሆነች እንትን ጥያቄ በውስጡ ይዛለች። ለምሳሌ 8x + 4 is what it is now ነው ራሱን አስቀምጧል። ጊቨን ሶሉሽን ላይ ስናይ 3 * x - 1 ማለት 3 ከብራኬት ውጪ ስላለ ምንድነው ብራኬቷን ሪሙቭ ማድረግ አለብን። by removing bracket from the right hand side ምን እናገኛለን? 3 የኤክሱንም የኔጌቲቭ ዋኑንም ዋጋ ታባዛላለች። ዘን ካባዛችልን በኋላ ደግሞ እዚህ ጋር እንደምታዩት ምንድነው 8x + 4 = 3x - 3 + 7 ነው የሰጠን። ወደ ትራንስፖዝ ከመግባታችን በፊት -3 + 7 = 4 ነው የሚሰጠን ማለት ነው። -3 + 7 = 4 ነው። ዘን ደግሞ ትራንስፖዝ ካደረግን በኋላ እዚህ ጋር 8x - 3x ያለው ምንድነው 3 ወደዛ ትራንስፖዝ ወደ ሌፍት ሃንድ ሳይድ ነው። ዘን ባይ ትራንስፖርቲንግ 4 to the right hand side የሚለው 4ን ወደ ፊት ለፊት ትራንስፖዝ አድርገን ምንድነው 5x = 0 ነው የሚሰጠን ማለት ነው። 4 ሲቀነስ 4 is 0። ዘን after dividing both sides by 5 ያው ሁለቱንም በ5 ካካፈለን ምን እናገኛለን? የኛ ቫልዩአችን 0 ይሆናል ማለት ነው። ቅድም ላልኳችሁ ለዲኖሚኔተር እና ኤልሲኤም ደግሞ የኛውን ጥያቄ ውስጥ እዚህ 5 አንደር ብራኬት ውስጥ ደግሞ ምንድነው ኢን ዘ ብራኬት 5x + 3 ኦቨር 4 አይደለም የሚለው ኦቨር 4 it is ዲኖሚኔተር ነው። እዚህ ጋርም ደግሞ 2x - 4 ኦቨር 3 የሚለው ደግሞ 3 ዲኖሚኔተር ነው። ለሁለቱም ደግሞ እንትን ኤልሲኤም ሊሆን የሚችለው 12 ነው ማለት ነው። እንዴት ነው 12 ኤልሲኤም የመጣው ለምትሉት ደግሞ አንደኛ ላይ ምንድነው ፋክተሮቹን እንፈልጋለን ነው። ፋክተሮቹን ሳይሆን ማልቲፕሊኬሽኖቹን የ4ን እንፈልጋለን። አንደኛ የ4 4 ነው። ከ4 በኋላ 8 ከዛ 12 አይደለም። የ3ም ደግሞ እንደዚህ ይሄዳል። 3 6 9 ከዛን 12 ነው። ይሄ ማለት 3 ይጨመርን በሄድን ቁጥር 12 ላይ ሁለቱም ይገናኛሉ ማለት ነው። 12 ላይ ሁለቱም ሲገናኙ ደግሞ የነሱ ኤልሲኤም 12 ይሆናል ማለት ነው። የነሱ የሁለቱም ኤልሲኤም 12 ይሆናል። እንደዚህ ሜተዶችን ካገኘን በኋላ ቦዝ ሳይድ በኤልሲኤም ነው። ቦዝ ሳይድ ነው የምናባዛው። ሁሉንም በኤልሲኤም ስናባዛ 5x + 3 ኦቨር 4 ታይምስ 12 ማለት 5x + 3 times 12
ኦቨር 4 ካልን ምንድነው ይሄኛው ያው በ4 ስንት ነው? 1 ነው። ይሄኛው በ4 ደግሞ 3 ነው። እዚህ ጋር እንደምታዩት 3 ታይምስ 5 ኢንቱ ይሄኛውን ማለት ነው 3 ታይምስ 5 ኢንቱ 3 ኢንቱ 3 ታይምስ 5x + 3 ያለው ምንድነው ይሄኛው በዚህኛው ሜተድ ነው የመጣው። ከዛም በኋላ በሁለተኛ ላይ እንደምታዩት ደግሞ ምን ይላል 2x - 4 ኦቨር 3 እዚህ ጋር ብራኬት ውስጥ ያለው እንዴት ነው የሚያባዛው? በ12 አይደለም የሚያባዛው። በ12 ስናባዛ ይሄ በ3 1 ነው፣ ይሄ በ3 ደግሞ 4 ነው። ከዛም በኋላ እዚህ ጋር ያለችውን ኢኩዌሽን ትሰጠናለች ማለት ነው። ከዛ እንደዚህ ከሰጠችን በኋላ ምን እናደርጋለን? 5x ሁሉንም ደግሞ እንደማምራቸዋለን እናባዛና እንደማምራቸዋለን። ከብራኬት ጋር ስናባዛ ምንድነው 3 * 5x + 3 ምንድነው 5x 5xንም 3ንም ሲያባዛልን 15x + 9 ነው። -4 ደግሞ ከሁለቱም ጋር ሲባዛልን -4x + 16 ዝጋርሱ ዲኖሚኔተሩን በውጭ ያለውንም ስለባዛልን ምንድነው 16 ነው የመጣው። ይሄ 16 የመጣው ምንድነው የኛ ኤልሲኤማችን ሁሉንም ቦth sides ስለሚያባዛ 5 × 12 60 ነው የመጣልን። ከዛም በኋላ ትራንስፖዝ አድርገን ምን እናገኛለን? 15x - 8x 7x ነው። ከዛ 9 + 16 is 25 ነው። ዘን አሁን ቀሎልናል ብዬ አስባለሁ። ከዛም በኋላ ምንድነው እዚህ ጋር እንደምታዩት 7x = 60 - 25 የሰጠን። ከዛም በኋላ 7x is 35 ናቸው። ከዛን dividing both sides by 7 or the coefficients of the x ከዛም በኋላ ምን እናገኛለን? የx ዋጋ 5 እናገኛለን ማለት ነው። የx ዋጋችን 5 ይሆናል። ለምሳሌ እቺኛውን ጥያቄ በኋላ ላይ ወደ ኋላ ተመልሳችሁ እያንዳንዷን ስሩት። ያው ቦርድ የተሰጣል በኤክስ ቫልዩ ፈልጉ። እኔ ካስጠናችሁ ውጪ ስላልሆነ ምንድነው ሰርች በማድረግ ወይ ደግሞ ቤታችሁ ውስጥ በመስራት ሞክሯት እና እስካሁን ያየነው ሊኒየር ኢኩዌሽን ኢን ዋን ቫሪየብል ነው ማለት ነው። አሁን ደግሞ ሊኒየር ኢኩዌሽንስ ኢን ቱ ቫሪየብል ሶልቪንግ ሊኒየር ኢኩዌሽን ኢን ቱ ቫሪየብል ይሄ ማለት ሁለት ቫሪየብሎችን በውስጡ ይዟል ማለት ነው። የቅድሙ ስንት ቫሪየብል ነው በውስጡ ያዘው? አንድ ቫሪየብል ነው በውስጡ ያዘው። ሶ ሊኒየር ኢኩዌሽን ቱ ቫሪየብል ዲፋይን ስናደርግ ምንድነው ዘ ኢኩዌሽን ዛት ኮንቴንስ ቱ ቫሪየብልስ እንደ ዘ ዲግሪ ኦፍ ኢች ቫሪየብል ኢዝ ዋት 1 ነው። ሊኒየር ስለሆነ ምንድነው ዘ ዲግሪ ኦፍ ኢች ቫሪየብል ኢዝ 1 ነው ማለት ነው። ፎር ኤግዛምፕል እዚህ ጋር የኤክስ ዲግሪያችን 1 ነው፣ እንዲሁም ደግሞ የዋይ ዲግሪያችን ዋይ ነው ማለት ነው። የዋይም የኤክስ ዲግሪው 1 ናቸው። ስለዚህ እዚህ ጋር ኤግዛምፕል ላይ እንደምታዩት 2x + 3y = 7 and also 3x - 6y = 34 ያላቸው ምንድነው it is two variable ናቸው። እዚህ ጋር two የተጠቀማቸው ቫሪየብሎች አንዱ ብዙ ጊዜ ማተስ ላይ የምንጠቀማቸው it is what የx እና የy ዋጋ ነው ማለት ነው። so the system of linear equation is always exist in the pair of equation ናቸው። ይሄ ማለት የሊኒየር ኢኩዌሽን ሲስተም ሁሌም የሚገኘው it is in the pair of equation ናቸው። ለምን የአንዱን ዋጋ ስትፈልግ ሌላኛውን ዋጋ እናገኛለን፣ የአንዱ ዋጋ ስናገኝ ደግሞ ሌላኛው መልስ አለው ማለት ነው። ስለዚህ always what in the pair ነው በፔር ነው የሚገኙልን ማለት ነው። so ዴፊኒሽኑ ይሄ ማለት ነው ማለት ነው። እስቲ ጀነራል ሊኒየር ኢኩዌሽን ኢን ቱ ቫሪየብል ጀነራል ናውሌጅን ስናይ ደግሞ ጀነራል ፎርሞቹ አንደኛ ምንድነው a1 x + b1 y = c1 ነው የመጀመሪያው ኢኩዌሽን ነው። ሁለተኛው ኢኩዌሽናችን ደግሞ a2x + b2y = c2 ናቸው። ይሄ ማለት ኢኩዌሽኑን ስንረዳ a1 እና a2 አራት it is a coefficient መባል ነው። coefficient of x ነው። b1 እና b2 ደግሞ coefficient of y ናቸው። እነዚህ a1 እና a2 በx ፊት ለፊት ያሉት ምንድነው coefficient of x ናቸው። እነዚህ b1 እና b2 coefficient of x1 ናቸው። ግን ደግሞ c1 እና c2 ምንድነው it is what ኮንስታንት ናቸው። it is real number they are known number ናቸው፣ የሚታወቁት ቁጥሮች ናቸው። ግን a1 a2 b1 b2 የሚባሉ will never get zero ናቸው። a1 a2 b1 b2 ምንድነው ዜሮ መሆን አይችሉም። ለምንድነው ዜሮ መሆን የማይችሉት? አንደኛ ሊኒየር ኢኩዌሽን ኢን ቱ ቫሪየብልስ ፎርም ምንድነው ዲስኳሊፋይ ስለሚያደርገን ኦር ደግሞ ስለሚያጠፋብን ናቸው ማለት ነው። so a1 a2 b1 b2 are what the coefficients of the variables ናቸው። የኤክስ እና የዋይ ቫሪየብል ኮኤፊሺየንቶች ናቸው። ለምሳሌ እያንዳንዱ ስናየው ደግሞ በኢኩዌሽን እንዴት ነው መልስ የምንፈልገው? ይሄ ደግሞ ሞሮፍ ምንድነው graphical method of finding the
የቫልዩ ኦፍ ኤክስ እንደ ዋይ ናቸው። ግራፊካል ሜቶድም ሊሆን ይችላል። ግን ደግሞ ሞር ኦፍ ደግሞ ግራፊካል ሊቅ ደግሞ ኮንሲስተንሲያቸውን ደግሞ ማወቅ አለብን። አንደኛ፣ ሁለተኛ ደግሞ ሶሉሽን እንዳላቸውም ቼክ ማድረግ አለብን። ሶ ቤዝድ ኦን ኮኤፊሺየንት እና ኮንስታንት ላይ በመስራት ለምሳሌ ኢኩዌሽን 1 እዚህ ጋር ይሰጠን a1x + b1 y = c1 እንዲሁም ደግሞ a2x + b2y = c2 ብሎ እያንዳንዱን ኬስ እና ኬስ 1 ላይ ደግሞ a1/a2 is not equals to b1/b2 ከሆነ ሲስተም ኢዝ ኮንሲስተንት ነው። ሲስተሙ ኮንሲስተንት ነው ማለት ነው። የዚህኛው ዲቪዥን ሲካፈል ኖት ኢኳልስ የዚህኛው ከሆነ ምንድነው መልሳችን ኮንሲስተንት ኦር ደግሞ ዩኒክ ሶሉሽን አለው ማለት ነው። እዚህ ጋር እንደምታዩት ቻስ ዩኒክ ሶሉሽን ማለት የሆነ ኤክስም የራሱ ሶሉሽን አለው ወይም ደግሞ የራሱ ሶሉሽን አለው ማለት ነው። እንደዚህ በዚህኛው ፎርሙላ የሚሰጠን ከሆነ ምንድነው መልሳችን ዜሪ ሶሉሽን በቀላሉ መፈለግ እንችላለን። ለምሳሌ ግራፊካሊ ስናየው እዚህ ጋር ኢኩዌሽን 1 ላይ እዚህ ጋር እንደምታዩት ምን ይላል መሰላችሁ 5x + 4y = 13 ብሏል። ሁለተኛ ኢኩዌሽን ደግሞ እዚህ ጋር ያለው ምን ይላል 5x + 8y = 3 ነው ያለው። 8y = 3 ነው ያለው። እዚህ ጋር ደግሞ ዲኖሚኔተር ኮኤፊሺየንት ኦፍ x የሚባሉት ምንድነው a1 እና a2 is what 5 አይደለም ዲቫይድ ባይ 5 ነው። ከዛም በኋላ ደግሞ የb1 እና b2 ደግሞ is not equal to 4/8 ነው። 4/8 ሲሆን ደግሞ ምንድነው ይሄኛው 5 ሲካፈል 5 is 1 ነው። 4/8 is 1/2። ስለዚህ ይሄኛው ደግሞ ኢኳል ስላልሆነብን ምንድነው ዩኒክ ሶሉሽን ነው የምናገኘው። ዩኒክ ሶሉሽን ስናገኝ ደግሞ ምን እናደርጋለን? ለሁለቱም ኢኩዌሽን ደግሞ there is a line of intersection ናቸው። ኢንተርሴክሽን ፖይንት አላቸው። ኦር ደግሞ ዩኒክ ሶሉሽን የምናገኝበት እቺኛው ፖይንት ምንድነች? ኢንተርሴክሽን ፖይንት ነች ማለት ነው። ለኛ መልስ ይሆነናል ማለት ነው። ኬስ 2 ላይ ደግሞ ያለው ከዚህኛው ዲፈረንት ነው። ለምሳሌ if a1/a2 is equal with b1/b2 or the coefficients of a is equal with coefficients of x is equal with coefficients of y ከሆነ ግን ደግሞ c1 እና c2 ከc1/c2 ዲፈረንት ከሆነ the system is inconsistent or has no solution የለውም ማለት ነው። ሲስተሙ ለምንድነው ላይን ምንድነው በፓራሌል ነው የሚሄዱት። ፓራሌል እየሆኑ ደግሞ ጎን ለጎን ነው የሚሄዱት። ለምን ሁለቱም ኢኩዌሽኖች ምንድነው ሪዛልታቸው ብቻ ነው የሚለያየው እንጂ መልሳቸው አንድ ነው። የኤክስም የዋይ ዋጋ መልሳቸው አንድ ስለሆነ ነው። መልሳቸው አንድ ብቻ መሆን ብቻ ሳይሆን ላይናቸው በተለያየ ቦታ ስለሚሄድ ምንድነው there is no solution or ደግሞ ፓራሌል እየሄዱ ስለሆነ ሶሉሽን የላቸውም። so the system is inconsistent ነው የሚባለው ማለት ነው። እቺ በዚህኛው ሜተድ እንደዚህ ከሆነብን የተሰጠን ኢኩዌሽን ማለት ነው። ኬስ 3 ላይ ደግሞ ስናይ ደግሞ እንዴት ነው if ሁሉም ሶስቱም እኩል ከሆነ a1/a2 = b1/b2 = c1/c2 the system ምንድነው ኮንሲስተንት ነው። but it has what many solution አለው። so the line is coincidence or ደግሞ አንዱ ከአንዱ ጋር አንድ ላይ ይሄዳል ማለት ነው። እንዳለ አንድ ላይ የx1 የx2 ዋጋ ምንድነው አንድ ላይ ይሄዳል። የተለያየ መልስ ስለማይሰጥን there are many solution አለን ብለን እንወስናለን ማለት ነው። ይሄኛው እንደው ግራፊካል ሜተድ ኦፍ ፋይንዲንግ what the value of x ነው። ግን ደግሞ ሌሎቹ አልጀብሪክ solution of simultaneous linear equation in two variables በtwo variables ደግሞ እነዚህን ሶስት ሜተዶች በቀላሉ በመጠቀም ለመልሳቸው ሰርች ማድረግ እንችላለን። አንደኛው ሜተድ ምን ይባላል? ኤሊሚኔሽን ሜተድ ነው። ኤሊሚኔሽን ሜተድ ማለት ከተሰጠን ከሁለቱ ቫሪያብሎች አንዱ ቫሪያብል ኤሊሚኔት በማድረግ ወር በማጥፋት ሶሉሽን ማግኘት። አንዱ ሶሉሽን ካገኘ በኋላ ደግሞ ለምሳሌ ኤክስን አጥፍተን የዋይን ካገኘን በኋላ
then we search for the x ዋጋ ማለት ነው። ሁለተኛ ደግሞ ሰብስቲቲዩሽን ሜተድ ማለት ደግሞ አንዱን ከአንዱ በአንዱ ቦታ ሰብስቲቲዩት በማድረግ ለምሳሌ የኤክስን ዋጋ በዋይ ዋጋ ሰብስቲቲዩት አድርገን የምንፈልገው ነው። ሰርድ ደግሞ ምንድነው ክሮስ መልቲፕሊኬሽን ናቸው የሚባሉት። እነዚህ ክሮስ መልቲፕሊኬሽን የሚባሉት ምንድናቸው? የእያንዳንዱን ቫልዩ ኦር ኮኤፊሺየንቶችን ክሮስ በማድረግ የምናገኘው ቫልዩ ናቸው። ይሄኛው ሞስት ኢፌክቲቭ አይደለም። ሞስት ኢፌክቲቭ ይሳት ለነዚህ ሁለቱ ሜተድ 1 እና ሜተድ 2 ሞስት ኢፌክቲቭ ናቸው። ሲምፕል ዌይ ኦፍ ፎር ሰርቺንግ ዘ ቫልዩስ ኦፍ ኤክስ እንደ ዋን ናቸው። ግን ይሄኛው ሞስት ኢፌክቲቭ ባይሆንም በቀላሉ እንድናገኝ ይረዳናል። እስቲ እያንዳንዱ ስናይ ደግሞ elimination method is what? In this method we eliminate one of two variable to achieve the desired result ነው። ምን ማለት ነው? እኛው አንድ ከሁለቱ አንዱን ቫሪብል ኤሊሚኔት በማድረግ የሆነ ቫልዩ ነው ደግሞ ሪዛልቱን እናገኛለን። ለምሳሌ ኤግዛምፕል ስናይ 2x + y = 5 እና 3x + 2 = 8 ነው ይሰጣን እዚህ ጋር ይሰጣቸው። ከዛም በኋላ እንደዚህ የተሰጠንን ጎን ለጎን በማስቀመጥ ምን እናደርጋለን? ቫልዩዎችን መፈለግ ናቸው። ሶ አንደኛው ኩዌሽን እንደዚህ ከሰጠን ምን እናደርጋለን? ኤክስን ኤሊሚኔት ማድረግ ከፈለገን a2 ኦር ደግሞ 3 እዚህ ጋር a1 እዚህ ጋር a1 ስንት ነው? 2 ነው። እንዲሁም a2 ደግሞ ስንት ነው? 3 ነው እዚህ ጋር ማለት ነው የኤክስ ኮኤፊሺየንቶች። ሶ ኤዋናችን ምንድነው? በሁሉም ማባዛት በኢኩዌሽን 1 ላይ በተሰጠን ላይ ሁሉንም በማባዛት በራይት ሃንድ ሳይድም ሌፍት ሃንድ ሳይድ ያሉትን ቫልዩዎች ሁሉንም በማባዛት ያገኘነውን ኢኩዌሽን ሲቀነስ ሁለተኛው ኢኩዌሽን ደግሞ እዚህ ጋር 3x + 2y የሚለውን ምንድነው እዚህ ጋር ባለችው በa1 ዋጋ ሁለተኛውን ኢኩዌሽን በማባዛት በመቀናነስ ነው የምናገኘው። ለምሳሌ እዚህ ጋር እንደዚህ ስናየው እቺን ሁሉንም ምንድነው በ3 እናባዛለን፣ ከታች ያለውን ደግሞ በ2 እናባዛለን። ይሄኛው ከ3 ጋር ስናባዛ እንዲሁም የታችኛውን በሙሉ ከ2 ጋር ስናባዛ ምን እናገኛለን? እዚህ ጋር ያለችውን ቫልዩ 6x + 3y = 15 ነው የሚመጣው። ከዛም በኋላ ሁለተኛ ላይ ያለውን ደግሞ ሁለተኛው ኢኩዌሽኑን በ2 ስናባዛ ይሄኛውን ዋጋ ነው የሚሰጠን። ይሄኛውን ሲሰጠን ደግሞ 6x + 4y = 16 ነው የሚሰጠን ማለት ነው። ከዛም በኋላ ይሄን የሰጠንን ደግሞ ከሁለቱ ምን ማድረግ ነው? ሰብስትራክት ማድረግ ነው። ከሰብስትራክት ስናደርግ 6x - 6x = 0 ነው። ሶ 6x - 6x 0 ከሆነ በኋላ 3ay - 4y = -1 ነው። -1 ይሰጠናል። ከዛ 15 ሲቀነስ 16 ደግሞ -1 ነው። -y = -1 ከሆነ ሁለቱም ማይነሶች ይጣፋፉና y = 1 ነው የሚሰጠን ማለት ነው። y = 1 ከሰጠን በኋላ ምን እናገኛለን? የy ዋጋ አግኝተናል። yን ዋጋውን ካገኘን በኋላ we search for what? the x ነው። ለx ዋጋን ልንፈልግ ስንል ደግሞ ምን እናደርጋለን? በy ዋጋ 1 እናስቀምጣለን። ዘን ደግሞ ስናስቀምጥ y እዚህ ጋር እንደምታዩት 2x + y የነበረውን እዚህ ጋር 2x + y የነበረውን ምንድነው ያደረግነው? 1 ነው ያደረግነው። 2x + 1 = 5 ነው። ከዛም በኋላ ትራንስፖዝ አድርገን 2x = 4 ከዛም በኋላ የኤክስ ዋጋችን ዲቫይድ ካደረግን በኋላ 2 እናገኛለን። ይሄ ምንድነው የሚባለው? ኤሊሚኔሽን ሜተድ ነው። አንዱን ቫሪብል ኤሊሚኔት አድርገን ሌላኛውን ቫሪብል መፈለግ፣ ከዛም በኋላ ኤሊሚኔት ያደረግነውን ቫልዩ ሰርች ማድረግ ነው። ሁለተኛ ደግሞ ሰብስቲቲዩሽን ሜተድ ነው። የሰብስቲቲዩሽን ሜተድ ደግሞ we first choose an equation and then express any of two variable in terms of other ናቸው። ከሁለቱ ኢኩዌሽኖች አንዱን ኢኩዌሽን በመምረጥ ምንድነው አንዱን ቫሪብል ወስደን በሌላኛው ቫሪብል ተክተን እንጠቀማለን። ዘን ደግሞ ምን እናደርጋለን? መጀመሪያ ስቴፕ እንደዛ ይላል። ከዛም በኋላ we substitute function obtained in the step 1 substitute ካደረግን በኋላ ስቴፕ 3 ላይ ደግሞ now we get equation in a single variable which on solving will give the value of one variable ናቸው። ኢኩዌሽኑን ሶልቭ ካደረግን በኋላ የአንዱን ቫሪብል ዋጋ እናገኛለን። so the value obtained in step 3 will substituted in another equation to get the value of another variable ናቸው። መጀመሪያ ላይ ሰብስቲቲዩት ያደረግነውን ኢኩዌሽን
ቫልዩ ካገኘን በኋላ ለሌላኛው ቫልዩ ደግሞ ሰርች እናደርግለታለን። ለምሳሌ ኤግዛምፕል እዚህ ጋር ስናይ ለቅድሙ ኤግዛምፕል 2x + y = 5 ነው የሰጠን። ከዛን ሁለተኛ ደግሞ 3x + y = 8 ነው የሰጠን። ሶ እዚህ ጋር ሰብስቲቱት ማድረግ የፈለግነው ቫሪኤብል ዋይን እንሰድ። እስቲ ዋይን ሰብስቲቱት ማድረግ ከፈለግን ለዋይ ቫልዩ ወር ዋጋ እንፈልጋለን። ሶ 2x + y = 5 ከዛን የዋይ ዋጋ ሲፈልግ ደግሞ y = 5 - 2x ናቸው። ሶ here the variable y has been expressed in terms of x ነው። የy ዋጋ in terms of x expressed ተደርጓል። ሶ የኛው ስቴፕ 1 ማለት ነው። then we substitute the y with the value of what 5 - 2x ነው ሰብስቲቱት እናደርጋለን። the second equation ለምሳሌ እዚህ ጋር ያለችው ምንድነች? 3x + y = 2y አይደለችም? እቺኛው የyን ዋጋ ደግሞ በዚህኛው ዋጋ በ5 - 2x ዋጋ ሰብስቲቱት ስናደርጋት የምናገኘው እንዴት ነው? ይሄኛውን ዋጋ 3x what 3x + 2 into 5 - 2x ብራኬቱን ክሎዝ ካደረገው = 8 ነው። ከዛም በኋላ የኛውን ሜትር ተጠቅመን ምን እናደርጋለን? ሰብስቲቱት ካደረግን በኋላ ብራኬቱን በሁለት ማባዛት። በሁለት ስናባዛ 3x + 10 - 4x = 8 ነው። 3x + 10 ሶ እዚህ ጋር እንደምታዩት ምንድነው በy ዋጋ 5 - 2x ነው ያለው። እሱም በኋላ ሰብስቲቱት ካደረግን በኋላ የኛውን ቫልዩ እናገኛለን ማለት ነው። ሶ የኛውን ቫልዩ ስናገኝ ምንድነው በቅድም ባጠናነው ሜተድ ምንድነው 3x - 4xን አንድ ላይ ቀናንሰን -x እናገኛለን። 8 ደግሞ ትራንስፖዝ ካደረግን በኋላ 8 - 10 = x = 2 ነው ማለት ነው። በሁለቱም ሜተድ ኢኳል ዋጋ ነው የምናገኘው። ኢኳል ዋጋ then now substituting 2 in the value of y ስናደርግ ደግሞ ምንድነው 5 - 2x ነው። በ2x ደግሞ ስንቀናንስ ደግሞ 5 - 2 into 2 = 1 ነው የሚሰጠን ማለት ነው። then cross multiplication ነው ሌላኛው ሜተድ። ሶስተኛው ሜተድ ማለት የኛው ሜተድ ደግሞ ምንድነው ለቫልዩ ኦፍ እያንዳንዱ ቫልዩ ምንድነው ክሮስ በማድረግ ወር ደግሞ x1 የኮንስታንት የx1 እና የxን እና የyን ኮኤፊሺየንቶች ሰብስቲቱት በማድረግ ነው የምናገኛቸው። ለምሳሌ እዚህ ጋር ሰብስቲቱት ስናደርጋቸው ያገኘናቸው በዚህኛው ሜተድ ነው። ይሄኛው ሜተድ ደግሞ ለምሳሌ ስናይ እዚህ ጋር በx ስር ያሉት B1 ዋጋን ከC1 ጋር ከC2 ጋር ሰብስቲቱት ክሮስ እያደረግን ሄደን ደግሞ መጨረሻ ላይ የምናገኘው ፎርሙላ ይሄኛውን ፎርሙላ እናገኛለን ማለት ነው። ይሄኛውን ፎርሙላ ካገኘን በኋላ ምንድነው የምናደርገው x over B1 B2 - B2 C1 B1 C2 - C2 B2 C1 = እያለ y over C1 A2 = C1 A2 - C2 A1 = 1 over A1 B2 - A2 B1 ነው በዚህኛው እናገኛለን። ይሄ ማለት ሰብስቲቱት ባናደርግም ዋይን ሳንጠቀም ይሄኛን ዋጋ እና ይሄኛን ዋጋ ክሮስ በማድረግ እናገኛለን ማለት ነው። እስቲ ለምሳሌ as an example ስናይ እዚህ ጋር solve the following equation ይላል። ከዛን x - 3y - 7 = 3x = 0። ከዛን ሁለተኛው ኢኩዌሽን ደግሞ 3x - y - 15 = 0 ብሏል ማለት ነው። ይሄኛው ማለት እንደምታዩት እዚህ ጋር የእያንዳንዱ ለምሳሌ እዚህ ጋር የB1 እና C2 ዋጋ አንድ ላይ ነው ያስቀመጠው። B1 ዋጋችን እዚህ ጋር እንዴት ነው ስንት ነው? -3 ነው። C2 ዋጋችን ደግሞ -15 ነው። ከዛም በኋላ C2 ነው B2 C1 ነው። የC1አችን ዋጋ -7 B2አችን ደግሞ -3 ነው ማለት ነው። እዚህ ጋር ለዚህኛው B2 የምንላት እቺኛዋ ነች በዋይ ስር ያለችው። ከዛም በኋላ C2 የምንለው ደግሞ C1 የምንለው ደግሞ B2 ይሄኛው ነው። C1 የምንለው ደግሞ ከላይ ያለው ነው ማለት ነው። ከዛም በዚህ ሜተድ
ሁሉንም ከፈለግን በኋላ ምን እናደርጋለን? አባዝተን ይሄኛውን ቫልዩ እናገኛለን። ይሄኛውን ቫልዩ ካገኘን በኋላ ወደዚህ ይመጣልናል ማለት ነው። ይሄ ማለት 45 ሲቀነስ 21 24 ነው። ኦቤስ ነው ይታወቃል። ከዛም በኋላ y ኦቨር -21 + 15 ነው። -21 + 15 ማለት -6 ነው። = 1/6 ነው ማለት ነው። ይሄ ማለት x ኦቨር 24 = 1/6 ነው። ይሄ ማለት ያው ክሪክሮስ እናደርግ x = 24/6 ነው የሚመጣው። 4 ሲካፈል ለ6 ኤክሳችን ስንት ይሆናል ዋጋው ማለት ነው? 4 ነው ማለት ነው። የኤክስ ዋጋችን 4 ይመጣልናል ማለት ነው። እንዲሁ ደግሞ የዋይ ዋጋችን ደግሞ እንዴት ነው የሚመጣልን? y ኦቨር -6 y ኦቨር -6 = 1/6 አይደለም? 1/6 ከሆነ ዋያችን -6/6 ነው። ዘን ደግሞ የዋይ ዋጋችን ስንት ይመጣል ማለት ነው? -1 ይመጣል ማለት ነው። የዋይ ዋጋችን -1 ይመጣል። እዚህ ጋር እንደምታዩት የኤክስ እና የዋይ ዋጋ አስቀምጦልናል ማለት ነው። በእነዚህ ሶስቱ ሜቶዶች ሊኒየር ዊዝ ቱ ቫሪያብል ሰርች ማድረግ እንችላለን ኦር ደግሞ መፈለግ እንችላለን ማለት ነው። አሁን ላይ ደግሞ የምናየው ቅድም ምንድነው ሶልቪንግ ሊኒየር ኢኩዌሽን ናቸው። አሁን ደግሞ ነን ሊኒየር ኢኩዌሽን ናቸው። ሊኒየር ያልሆኑ ኢኩዌሽኖችን ሶልቭ ማድረግ ናቸው። ይሄ ማለት የኤክስ ፓወሮቻችን በሊኒየር ላይ ስንት ነበረ? የኤክስ ኦር ኤቭሪ ቫሪያብል ፓወሮቻችን 1 ነው። ግን ነን ሊኒየር ሲሆን ደግሞ የኤክስ ፓወሮቻችን ስንት ነው? 2 ኦር ደግሞ ኤክስ ፓወር = 3 ኦር ኤክስ ፓወር = 4 የሆኑት ኦር እነዚህ ፖሊኖሚያል ኳድራቲክ ፈንክሽን የሚባሉት እንዳለ ምንድናቸው? ነን ሊኒየር ኢኩዌሽን በመባል ይታወቃሉ ማለት ነው። ከነዛ ውስጥ ደግሞ ኤክስ ስኩዌርን እንያት ሶልቪንግ ለዚህኛው ማለት ነው። ለዚህኛው ለተሰጠን ቦታ ኦር ደግሞ ሪሜዲያል በዚህ ቦታ ላለው ኤክስ ስኩዌርን ኦር ደግሞ ኳድራቲክ ፈንክሽን እናያለን። ፖሊኖሚያል ፈንክሽን የሚባሉት is all አራት ፖሊኖሚያል ፈንክሽን ነው። ሊኒየር ኢኩዌሽን is all ፖሊኖሚያል ነው። ኳድራቲክን ፖሊኖሚያል ነው። ግን ደግሞ ይሄኛውን አሁን ምንድነው ስለ ኳድራቲክ ፈንክሽን ናቸው። ኳድራቲክ ማለት ደግሞ ምን ማለት ነው? the function which have the power of 2 ናቸው። the variable that have the power of 2 ማለት ነው። ቫሪያብል እያንዳንዱ ቫሪያብል ፓወራቸው ላይ ስንት ነው ያለው? 2 ነው ያለው። እስቲ ዴፊኒሽን እንይ። In mathematics, what quadratic equation is the polynomial equation of second degree ናቸው። second degree ማለት እዚህ ጋር እንደምታዩት በጀነራል ፎርሙላ ax square plus bx plus c is equal to 0 ነው። ax square ሲል በዚህኛው የዲግሪያችን ስንት ነች? 2 ነች ማለት ነው። ዲግሪያቸው 2 የሆኑ ቫልዩዎች ኦር ኢኩዌሽኖች እንዳለ ምን ተብሎ ነው የሚጠሩት? ኳድራቲክ ኢኩዌሽን በመባል ይጠራሉ ማለት ነው። then where ax is what a variable or an unknown ናቸው። ቅድም እንዳወራ ነው a b and c are what constant with a value must be different from 0 ናቸው። ለምን? የa value 0 ከሆነ the x square or x the variable with 2 degree ምንድነው? 0 ነው የሚሆንብን። ስለዚህ ኳድራቲክ ከሚሆንብን ወይ ሊኒየር ፈንክሽን ኦር ሊኒየር ኢኩዌሽን ነው የሚሰጠን። ስለዚህ a must be different from 0 ነው ማለት ነው። እዚህ ጋር እንደምታዩት if a is equal to the equation is then linear equation በመባል ይታወቃል። the constants a b and c are called respectively quadratic coefficient, linear coefficient and constant term or free term በመባል ይታወቃል። ይሄ ማለት በኤክስ ስኩዌር አካባቢ ያለው ምንድነች? እቺ ኳድራቲክ ኮኤፊሽንት ነች የምትባለው። ቢም ደግሞ ምንድነች? ሊኒየር ኢኩዌሽን ነች የምትባለው ኦር ደግሞ ሊኒየር ኮኤፊሽንት ናቸው። እቺ ሲ ደግሞ ኮንስታንት ተርም ኦር ደግሞ ፍሪ ተርም ናቸው። ይሄ ማለት ኤክስ ዘ ፓወር ኦፍ 0 አላት ማለት ነው። በራሷ ላይ ኤክስ ዘ ፓወር ኦፍ 0 ኦር ደግሞ ከኤክስ ከቫሪያብል ነፃ የሆነች ነች ማለት ነው። ኳድራቲክ ኢኩዌሽን ማለት ይሄኛው ናቸው። ለምሳሌ ኳድራቲክ ማለት ያው ቅድም እንዳወራ ነው ዲግሪ ኢኳልስ ቱ 2 ናቸው። የራሳቸው ሩት አላቸው። አሁን ለምሳሌ ሜን ሩት ኦፍ ኳድራቲክ የሚባለው አንደኛው ምንድነው? ኤ ናቸው። ዘ ቫልዩ ኦፍ ኤ ናቸው። the value of a ናቸው። እዚህ ጋር here an example ያው ኤግዛምፕል ስናየው 5x square minus 3x plus 3 is equal to 0 ነው። እሱ ከማየታችን በፊት ያው y is equal to y or ደግሞ y is equal to ax square plus bx plus c ነው። እዚህ ጋር ደግሞ ምንድነው የዋያችን ዋጋ with one variable እያየን ስለሆነ እዚህ ጋር እንደምታዩት ይሄኛው ጀነራል ፎርም ኦፍ ኳድራቲክ ፈንክሽን ናቸው።
general form of quadratic function with a different from 0 a must be different from 0 ይሄን an example ስናይ ደግሞ 5x square minus 3x plus 3 is equal to 0 ናቸው እዚህ ጋር ምንድነው 5 is what quadratic coefficient minus 3 is what linear coefficient እንዲሁም ደግሞ 3 ደግሞ ምንድነው የሚባለው it is what free term or ደግሞ free coefficient መባል ይታወቃሉ ማለት ነው constant coefficient መባል ይታወቃሉ so then name quadratic come from quad meaning square በመባል ይታወቃል ያው quadratic የሚለው quad የሚለው ከሚለው ቃል የመጣው ደግሞ ትርጉሙ square ማለት ነው because the variable get squared like x square ናቸው it is also called the equation of degree 2 ናቸው የሚባሉት equation of degree 2 ይሄ ማለት because the 2 on the x ላይ ሁለት or ደግሞ the power of 2 ስላላቸው ማለት ናቸው so ያንዳንዱ quadratic root አላቸው ሲባል there is number a is what root of quadratic equation ናቸው root ማለት በቃ ስሩ ነው ማለት ነው if a is 0 ከሆነ quadratic function ስለማይሰጠን what it is the root of the value of it is the root of quadratic equation በመባል ይታወቃል the value of a ማለት ነው so እዚህ ጋር እንደምታዩት ደግሞ if a is the root of ax square plus bx plus c then we say that እንደዛ root ከሆነ አንደኛ የምንለው ምንድነው x is equal to what a satisfies the equation of ax square plus b x plus c is equal to 0 ማለት ነው a የሆነ ቁጥር ከሆነ ምንድነው እኛውን ፎርሙላ satisfy ያደርግልናል ማለት ነው if a is different from 0 satisfy ያደርግልናል ሁለተኛ ደግሞ the solution of the equation must be እኛውን ስንፈልግ የx ዋጋ ካገኘን በኋላ ምን እናደርጋለን ማለት ነው ሶሉሽኑ 0 ይሆንልናል ማለት ነው 0 ካልሆነ ደግሞ it is what inequality or ደግሞ ወደ በቀጣይ ፓርት ላይ ምናየው ስለ inequalities of quadratic function እንደምናየው እዛ ላይ እንደምናየው there is no equality or ደግሞ there is no solution በመባል ይታወቃሉ ማለት ነው so the root of quadratic equation ax square plus bx plus c is equal to 0 are called zeros of polynomial ax square ናቸው roots የሚባሉት ለምሳሌ root of quadratic function የሚባሉት ለምሳሌ ax square plus bx plus c it is what zeros of polynomial function a ማለት እዚህ ጋር የተሰጠንን ቁጥሮች ወር ደግሞ ax square plus bx plus c ምንድነው 0 የሚያደርጉልን ናቸው እነዚህ 0 የሚያደርጉልን አንደኛ quadratic function የquadratic function root የተባለው a0 ከሆነ ምንድነው quadratic functionaችን 0 ነው የሚሆነው እንዲሁም ደግሞ ቫሪያብሎቻችን ደግሞ ያው quadratic function አፋት either 1 or 2 or no solution አላቸው አይደለም ያው እንደምታውቁት ከዚህ በፊት ተምሯቸዋል እንደምታውቁት ምንድነው ወይ አንድ ሶሉሽን ወይ ሁለት ሶሉሽን ወይ ደግሞ ከዛ በላይ ሶሉሽን ወይ ደግሞ ኖ ሶሉሽን ያላቸው ማክሲመም ያላቸው ሶሉሽን 2 ስለሆነ ምንድነው zeros of polynomial function ነው የሚባሉት እነዛ ሶሉሽኖቻችን ማለት ለምን is equals to 0 በመባል ስለሚታወቁት ናቸው for example እዚህ ጋር ስናይ 2x square plus 5x plus 3 is equals to 0 የሚለው ላይ እዚህ what 2 is what a value 2 ነው የb value is equals to 5 የc value 3 ናቸው ይሄ ማለት quadratic coefficientታችን 2 ነው የlinear coefficientታችን 5 ነው እና constant coefficientታችን 3 ነው ማለት ነው so second example ላይ ስናይ ደግሞ x square is equal to 3x is equal to x square minus 3x is equal to 0 በመለው ደግሞ ትንሽ ትሪክ ነው this is more tricky where is a የሚለው a ለመፈለግ አንደኛ in fact a is equal to 1 ናቸው ለምን አንድ ሁሌም ፍለፊት በx ፍለፊት አንድ ስለማትጻፍ ለምን ሁሌም በአንድ ከተባዛ ማንኛውም ቁጥር ራሱን ቁጥር ስለሚሰጠን what in fact a is 1 so we don't usually write ax square ብለን usually አንጽፍም b is equal to -3 ይላል እዚህ ጋር b so obvious ነው ይታወቃል where is c የሚለው ደግሞ c is equal to 0 ናቸው so ምን ማለት ነው ይሄኛው አይታይም አንድ ቫልዩ ዋጋ በ0 ከተጨመረበት ራሱን ቁጥር ስለሚሰጠን ምንድነው የሲ ዋጋንም እዚህ ጋር አንጽፈውም ግን ደግሞ ሲ እንዳለ አምነን መቀበል አለብን or ደግሞ አለ ብለን ማመን አለብን ሶስተኛ ኤግዛምፕል ስናይ ደግሞ 5x - 3 is equal to 0 ይሄ ደግሞ ኳድራቲክ አይደለም ለምንድነው there is no degree of 2 ናቸው oops ይላል እዚህ ጋር this one is not a quadratic equation because it is missing at x square ናቸው x square የለውም ማለት ነው in other words what
ኤ ኢዝ ኢኳልስ ቱ 0 ነው ማለት ነው። ኤያችን 0 ነው። ዛት ሚንስ ኢት ካንት ቢ ኳድራቲክ። የኤ ዋጋ 0 ከሆነ ያ ቫልዩዎቻችን ደግሞ ምን አይደለም ኳድራቲክ አይደሉም ማለት ናቸው። ሂድን ኳድራቲክ ፎርሙላን ስናይ ደግሞ so far we have seen that the standard form of quadratic is equals to x square plus bx plus c ያው ስታንዳርድ ኢኩዌሽኖቹን አይተናል። ያው ይታወቃል። but sometimes quadratic equation does not look like this ናቸው። አንዳንዴ ይሄን ላይ መስሉ ይችላል quadratic equation። ለምሳሌ እዚህ ጋር ስናይ x square is equals to 3x minus 1 ይላል። ይሄ ማለት ምንድነው በዚህኛው ፎርማት የሚሰጠው ግን ደግሞ ከኢኩዌሽን በኋላ ምንድነው በሌላ ቦታ ነው ያስቀመጠው። ይሄ ማለት ለምሳሌ x ስኩዌር ወደ አንድ ቦታ መመለስ ስላለብን 3x ምንድነው ትራንስፖዝ ይደረጋል ማለት ትራንስፖዝ ሲደረግ ሳይኑን ስለሚቀይር ምንድነው 3x እዚህ ጋር -1 የሚለው ደግሞ ፕላስ 1 ነው የሚሰጠን x ስኩዌር -3x ፕላስ 1። እንደዚህ ከሆነ ደግሞ ምንድነው እያንዳንዱ ቫልዩዎቻችን እዚህ ጋር እንደምታዩ a is equals to 1 ነው b - 3c is equals to 1 ነው። እንዲሁም ደግሞ በዚህ ሜተድ የተሰጠን ሁሉንም የb2 ዋጋ ሁሉንም አባስቶልን እያንዳንዱን ኤክስፓንድ አድርገን ስናገኘው ይሄኛውን ዋጋ ይሰጠናል። ከዛም በኋላ እያንዳንዱ abc ዋጋ c ዋጋ ይሄኛው ነው። ይሄኛውም ደግሞ ምንድነው እንደ ፋክተራይዝ ሜተድ ነው የተጠቀምነው። በኋላ የተቀመጠው በኋላ ላይ የምናይ ይሆናል። እሱን እያንዳንዱ እንደዚህ የተሰጡንን ሞሮፍችን እንያዝ እስቲ 5 plus 1 over x minus 1 over x square equals to 0። ይሄ ማለት መልቲፕላይ እናደርጋለን ሙሉ both sides multiply by not x square በx square እዚህ ጋር እንደምታዩት መልቲፕላይ ሁሉንም ካረግን በኋላ ምን ስንት ይችኛውን ዋጋ እናገኛለን። ይችኛው ዋጋ ካገኘን በኋላ ደግሞ በፎርሙላ ማስቀመጥ ነው። ይሄኛው ሂደን ኢኩዌሽኖቹ ማለት ሂደን ኢኩዌሽን ማለት ያው የተደበቁ ኢኩዌሽን ግን ኳድራቲክ ሆኖ የተደበቁ ኢኩዌሽኖቻችን ስለሆነ ያው በዚህኛው ሜተድ እናስቀምጣለን። how to solve quadratic function quadratic function እንዴት ነው ሶልቭ ማድረግ የምንችለው? አንደኛ ምንድነው ስሪው ያለን ሞር ኦፍ ሶልቭ ለማድረግ በጣም የሚቀልን ኦር ደግሞ በቀላሉ ሶልቭ ለማድረግ የምንጠቀምባቸው አንደኛው ምንድናቸው it is at using quadratic formula ናቸው። ሁለተኛ ደግሞ ፋክተራይዚንግ ናቸው። ሶስተኛ ደግሞ ኮምፕሊት ኤክስቴንድ ነው የሚባሉት። እዚህ ጋር በተለይ ኦርደር ነው ያወጣሁት። እስቲ እዚህ ጋርኛው እንደምታዩት we factor the quadratic function which means that find what to multiply to make quadratic equation ናቸው። የትኛውና የትኛው ሊኒየር ኢኩዌሽን ናቸው ተባዝተው quadratic equation የሚለውን ኳድራቲክ ኢኩዌሽንን የሰጡን ብለን ሰርች የምናደርግለት ምን እንላለን ፋክተራይዚንግ ናቸው። ሁለተኛ ደግሞ ኮምፕሊት ስኩዌር ነው። ኮምፕሊት ስኩዌር ማለት በኳድራቲክ ፎርሙላ ሜተድ እና በፋክተራይዚንግ ፎርሙላ ሜተድ ያልተገኘውን የኤክስን ዋጋ ሰርች የምናደርግበት ነው። ይሄ ማለት በኋላ ላይ ምን ይሆናል። ሶስተኛ ደግሞ ኳድራቲክ ፎርሙላን በመጠቀም ነው። ይሄ በጣም ሲምፕሌስት ዌይ ነው የኤክስ ዋጋን ለማግኘት ወር ደግሞ ዘ ቫልዩ ኦፍ ኤክስን ለማግኘት በሲምፕሌስት ዌይ ምንድነው እቺኛውን ፎርሙላ ዘ ኳድራቲክ ፎርሙላ ማለት ያው x is equals to minus b plus or minus under radical of b square minus 4ac over the whole over ብለን 2 times a ናቸው። ይሄ ማለት ሁለት ሶሉሽን እዚህ ጋር እንደምታዩት ፕላስ ኦር ማይነስ የሚለው ያው እዚህ ጋር ሁለት ሶሉሽን እንዳለ or ደግሞ they have two roots ናቸው። ያው zero of polynomial ስለሆነ ሁለት ሩቶችን ኢንሰርት እናደርግለታለን። ለምሳሌ ያክል የመጀመሪያ ሶሉሽን እንዴት ነው minus b plus under radical of b square minus 4ac over the whole over ብለን 2a ነው። ሁለተኛ ደግሞ እቺ ጋር ፕላስ የነበረችውን ምን ማድረግ ነው ማይነስ ማድረግ ነው ማለት ነው። ስለዚህ ሁለት መልስ አለን ማለት ነው። እዚህ ጋር እንደምናያት ኳድራቲክ ፈንክሽን ኦፍ 2 አንስር አላችሁ 2 አንስር። እስቲ እያንዳንዱ ፎርሙላ ስናያቸው ለምሳሌ ዲስክሪሚናንት ኦር ደግሞ የኤክስ ዋጋ ኦር ደግሞ የኤክስ ዋጋ በዲ በመጠቀም እስቲ እንዴት ነው የምንፈልገው ለምለው ለምሳሌ the expression of b square minus 4ac ማለት ለምሳሌ እዚች ውስጥ ራዲካል ውስጥ ያለችው in the formula it is called discriminant ነች ብትባለው እቺኛው b square minus 4ac is called discriminant because it can discriminate between the possibility types of answer ናቸው። it can be denoted by what d ናቸው denoted by d ነው denote የምናደርገው so when b square minus 4ac is ፖዚቲቭ ሲሆን or ደግሞ b ስኩዌር አድርገን ለምሳሌ የቀደሙ ኢኩዌሽናችን እንዴት ነው ax ስኩዌር
ፕላስ ቢ ኤክስ ፕላስ ሲ አድርገን አሁን ለምሳሌ እዚህ ጋር ቢ እችኛዋ ቢ ስኩዌር ማይነስ 4ac ዋጋው ፖዚቲቭ ከሆነልን ምንድነው ዛፍ ቱ ሶሉሽን አለ ማለት ነው። ዩ ካን ጌት ቱ ሶሉሽን ኦር ደግሞ when it is at 0 ከሆነ it has what just one solution አላቸው ወይ ኔጌቲቭ ከሆነ ደግሞ you get complex solution ናቸው or ደግሞ there is no real root የለም ማለት ነው። there is no real root አናገኝም or ደግሞ መልስ ላናገኝለት እንችላለን። ይሄ ማለት የት ነው የምናገኘው? ሁለት መልስ እንዳላቸው አንድ መልስ እንዳላቸው የምናውቀው እንዴት ነው? እዚች በአንድ ራዲካል ውስጥ ባለችው ኢኩዌሽን or ደግሞ ባለችው በተሰጠችን ኢኩዌሽን መሰረት ነው ማለት ነው። for example እዚህ ጋርኛውን ቴብል ስናያት if d is greater than 0 it is the real and unequal natural root is what real እና unequal ነው። ያው ሪያል ናቸው ሪያል ነምበር ናቸው they are unequal ናቸው ማለት ኢኩል መልስ አይደሉም የተለያዩ መልስ ናቸው የሚሰጡን it is what this was to 0 real እና ኢኳል ነምበር ነው። ይሄ ማለት ማይነስ ቢ ኦቨር 2a ነው የሚሰጠን ማለት ነው በቀላሉ። ለምን እዚህ ውስጥ ያለው የአንድ ራዲካል 0 ማለት 0 ስለሆነ አንድ ማይነስ ቢ ኦቨር 2a ነው የሚሰጠን so there is only one solution አለ ማለት ነው። ግን ኔጌቲቭ ከሆነ ደግሞ there is no solution ነው ማለት ነው። ሶሉሽን አይሰጠንም አንድ ራዲካል ውስጥ ያለው ቫልዩአችን so using quadratic formula እንዴት ነው መፈለግ የምንችለው? አንደኛ ሁለተኛ ደግሞ ኮምፕሊት ሜተድ ፎርሙላ ሶስተኛ ደግሞ ፋክተራይዚንግ በመጠቀም ነው። ከነዚህ ውስጥ ኳድራቲክ ፎርሙላን በመጠቀም እንዴት ሰርች ልናደርግለታለን ለምለው just put what the value of a b and c into the quadratic formula a b እና c ምንድነው በኳድራቲክ ፎርሙላ ፑት በማድረግ ነው የምናገኘው የእያንዳንዱን ቫልዩ። አሁን ለምሳሌ ኤግዛምፕል solve the value of 5x² plus 6x plus 1 is equals to 0 ነው አይደል የሚለው ኤያችን ምንድነው 5 ነው። ሁለተኛ ደግሞ ቢያችን 6 ነው ሲያችን 1 ነው። ሶ የቅድሙ ፎርሙላችን እንዴት ነበር? ማይነስ b plus or minus what under radical of b square minus 4ac አይደለም over 2a over 2a ይሄ ማለት ጀስት ምንድነው abc የተሰጡንን እያንዳንዱን በየቦታቸው በማስገባት ነው የምናገኘው። እያንዳንዱ እቺኛውን ፎርሙላ በየቦታቸው ነምበሮችን ሪፕሌስ በማድረግ ነው የምናገኘው። አሁን እዚህ ጋር ምንድነው የሚለው የb ዋጋችን 6 ከሆነ -6 ፕላስ ኦር ማይነስ አንድ ራዲካል እቺኛው 6 ስኩዌር ነች 6 ስኩዌር ማይነስ 4 ታይምስ የa ዋጋችን 5 ታይምስ 1 ይሄኛው over 2 times 5 ነው አይደለም እዚህኛው እንደምታዩት 2 times 5 ነች። ከዛም በኋላ እንደዚህ ካገኘን በኋላ እንዴት ነው -6 ፕላስ ኦር ማይነስ አንድ ራዲካል ኦፍ 36 እቺኛው 36 ነች እንደተሳሳተው 36 ሲቀነስ 20 36 ሲቀነስ 20 ምን ስንት ነው 16 አይደለም መሰጠን ሶ 16 ከሰጠን የዲ ዋጋችን ምንድነው ፖዚቲቭ ነው። ፖዚቲቭ ከሆነ ደግሞ we have two solution ነው ማለት ነው። ሁለት ሶሉሽን አለ። ቅድም ዲስክሪሚናንትን እዚህ ጋር እንዳየነው ምንድነው if when b minus force ac is positive ምንድነው we get but two real solution ናቸው። ሪል የሆኑ ሁለት ሶሉሽኖችን እናገኛለን። so -6 እዚህ ጋር እንደምታዩት -6 ፕላስ ኦር ማይነስ አንድ ራዲካል 16 ኦቨር 10 ከሆነ በኋላ ምንድነው -6 ፕላስ ኦር ማይነስ 4 ከዛን ኦቨር 10 ነው። ይሄን ደግሞ መልሳችን የኤክስ ዋጋ -6 ኦቨር ፕላስ 4 over 10 እና አንዱ ሁለተኛ ደግሞ -6 -4 over 10 ነው የሚሰጠን ማለት ነው። ይሄ ማለት ስንት ነው? እኛው -10 over 10 ነው። አንዱ -10 over 2 ነው። ሁለተኛ ደግሞ ምንድነው? ይሄ ስንት ነው? ካልስቱ -1 ነው። እዚህ ጋር እንደምታዩት እኛው ሁለተኛው መልስ ነች ማለት ነው። ሁለተኛ ላይ ደግሞ ያለው ስንት ነው? -6 plus 4 over 10 ነው። ይሄኛው ደግሞ ስንት ነው? -2 over 10 ይሰጠናል። -2 over 10 ማለት ስንት ነው? -0.2 ነው ማለት ነው። -0.2
2 ይሰጠናል -0.2 ሶ -1 እና -0.2 are the real number ናቸው ሪል ነምበር ስለሆነ ሶ ፖዚቲቭም ስለሆነ ሁለት ሪል ነምበር አግኝተናል ኳድራቲክ ፎርሙላ ማለት የሰጠን ABC ቫልዩ በኳድራቲክ ፎርሙላ ውስጥ ሰብስቲቲዩት በማድረግ ነው ይሄ የሚያስፈልገው እንዴት ነው የኳድራቲክ ፎርሙላውን ብቻ በመሸምደድ ነው የምናገኘው ማለት ናቸው ፎር ኮንቲኒው እስቲ እኛውን ቼክ ለማድረግ ለምሳሌ -0.2 በየቦታው ብንተካ እንዲህ እናገኛለን 5 times the -0.2 the whole square plus 6 times -0.2 plus 1 so 5 times 0 ምናምን የሚለውን እዚህ ጋር ቁጥሮቹን አግኝተን እንደምታዩት ያው ዋጋችን እንደዚህ ይመጣ ነው ከዛም በኋላ 0.2 -1/2 1.2 plus 1 equals to 0 ሰጥቶናል ማለት ነው ስለዚህ -0.2ችን መልሱ ልክ እንደሆነ ያረጋግጥልናል ማለት ነው ቼክ 2 ላይ ደግሞ እንደምናየው -1 ናቸው -1ን በየቦታው ሰብስቲቲዩት ስናደርግ 5 6 plus 1 ይሰጠናል ይሄ ደግሞ ሁለቱንም 0 ያደርግልናል ማለት ነው ሶ ስንት ሶሉሽን አለ ማለት ነው በኳድራቲክ ፎርሙላ ሁለት ሶሉሽን አለ ሁለተኛ ደግሞ ምን አይነት ፋክተራይዚንግ ኳድራቲክ ነው ሁለተኛ ሜተድ ፋክተራይዚንግ ኳድራቲክ ኢኩዌሽኑ ምንድነው ፋክተራይዝ ማድረግ ኦር ደግሞ ለሶስት ለሁለት ቦታ ማካፈል for example to factor or factorize the quadratic it is what to find what to multiply to get quadratic ናቸው ይሄ ማለት ፋክተራይዚንግ ኳድራቲክ ማለት ምን የትኛው ቁጥሮች ኦር ሊኒየር ኢኩዌሽኖች ናቸው መልቲፕላይ ሆነው ኳድራቲክ ኢኩዌሽንን ይሰጣሉ so this is called factorizing because we find what the factor is the factors ናቸው ፋክተሮችን ሰርች ስለምናደርግለት ምን እናደርጋለን ፋክተራይዝ ማድረግ እንችላለን ማለት ነው so ፋክተራይዚንግ ሜተድ ለመጠቀም አንደኛ ምን ማወቅ አለብን ድምር እና ማልቲፕሊኬሽኑን ማወቅ አለብን ለምሳሌ እዚህ ጋር ኤግዛምፕል ላይ ሰጠን x² + 3x - 4 ይላል x² + 3x - 4 ማለት ከሪል ነምበሮች ውስጥ ተባዝቶ -4 የሚሰጠን እንዲሁም ደግሞ ተደምሮ ስንት 3 የሚሰጠን ቁጥር እንፈልጋለን በጣም በቀላሉ ማለት ነው ተባዝቶ -4 ተደምሮ -3 የሚሰጠን ይሄ ማለት ተባዝቶ -4 ሊሰጡን የሚችል አንዱ ምንድነው ፋክተሮቹን የእያንዳንዱ የ-4ን ፋክተሮች ሰርች እናደርግለታለን ማለት ነው ለምሳሌ ለ-4 ፋክተሮች ሊሆኑ የሚችሉት አንደኛው -1 ሊሆን ይችላል -2 ከዛን 2 እና ከዛን 4 ከዛን -4ም ሊሆን ይችላል ከዛን 1ም ይሆናል ማለት ነው ይሄ ማለት ተባዝቶ -4 ሊሰጡን የሚችሉ ለምሳሌ እዚህ ጋር -1 ሲባዛ 4 ስንት ነው -4 ነው የሚሰጠን -2 ሲባዛ 2 ስንት ነው የሚሰጠን -4 ነው የሚሰጠን -4 times 1 is what -4 ነው የሚሰጠን ግን ደግሞ እነዚህ ተደምሮ 3 ይሰጡናል ፖዚቲቭ 3 ይሰጡናል ወይ የሚለውን ደግሞ ሰርች እናደርግለታለን ማለት ነው ለምን የሲ ዋጋችን የኛውን ተባዝቶ -4 የሚሰጠን ከሆነ የቢ ዋጋችን ደግሞ ምንድነው ተደምሮ 3 መስጠት አለባቸው ተደምሮ 3 ለመስጠት ደግሞ በ4 ውስጥ ተደምሮ 3 የሚሰጡት የቶቹ ናቸው ፖዚቲቭ 4 እና -1 ነው ፖዚቲቭ 4 እና -1 ተደምሮ 3ን ስለሚሰጡ ነው የኛ ዋጋችን ምንድናቸው ማለት ነው እዚህ ጋር x + 4 እና x - 1 እናደርግለታለን ሶ እኛውን ካረግን በኋላ እንዴት እናደርጋለን ፋክተራይዝ አድርገን እያንዳንዱ ለያይተን እንፈልጋለን ማለት ነው ለምን ለእያንዳንዱ ኢኳሊ 0 እናደርጋለን አሁን እዚህ ጋር እንደምታዩት ፋክተራይዝ አድርጎ አስቀምጦልናል እዚህ ጋር x times 4 under bracket x plus 4 closed bracket ከዛን under bracket x - 1 ያለው እንዴት ፋክተራይዝ አድርጎልን ነው ያለው ስለዚህ x into x - ምናምን ብሎ እዚህ ጋር ይሰጠንም በኋላ ከዛም በኋላ እንድናደርገው እኔ እንዳልኳችሁ ቅድም ምንድነው እዚህ ጋር 4 አለ ፖዚቲቭ 4 እዚህ ጋር ደግሞ -1 አለ ፖዚቲቭ 4 እና -1 ያው ተደምሮ ፖዚቲቭ 3 ይሰጡናል ተባዝቶ ደግሞ ኔጌቲቭ 4 ይሰጡናል ማለት ነው የኤክሳችን ዋጋ እዚህ ጋር እንደምናየው ደግሞ ያው multiplying both sides by expanding ነው ባለው factorizing ይሄ ማለት x plus 4 is equals to no x plus 4 is equals to 0 ከሆነ የx ዋጋችን አንዱ ምንድነው -4 ነው ሁለተኛ ደግሞ x - 1 is equals to 0 ከሆነ ያ የx ዋጋችን አንደኛው ምንድነው
ዋናው ማለት ነው። የአንዱ የኤክስ ዋጋችን ዋናው። ስለዚህ ይሄኛውን ሪል ያደርግልናል ወይ ደግሞ ትክክለኛ መልስ ይሆንልናል። የኔጌቲቭ 4ንም የፖዚቲቭ 1ንም ዋጋ በዚህ ቦታ ካስገባን የኛውን ቫልዩ 0 ያደርግልናል ማለት ነው። ኤግዛምፕል ኦፍ ዘ ፋክተር የሚለው እዚህ ጋር አንደኛ to solve ሜቶዶችን ማወቅ ያለብን ሴት ኢኩዌሽን ኢኳል ቱ 0 ኢኩዌሽኑን ኢኳል ቱ 0 ማድረግ አለብን መጀመሪያ ላይ። ሁለተኛ ደግሞ ምን እናደርጋለን? ፋክተር ካደረግን በኋላ ዘ ፋክተር ዊል ቢ ሊኒየር ኤክስፕሬሽን ይሆናሉ። ሊኒየር ኤክስፕሬሽን ከሆኑ በኋላ ደግሞ ሴት ኤች ሊኒየር ፋክተር ኢኳል ቱ 0 እያንዳንዱን ሊኒየር ፋክተሮችን ኢኳልስ ቱ 0 እናደርጋቸዋለን። እያንዳንዱ ሊኒየር ኢኳልስ ቱ 0 ካደረግን በኋላ ደግሞ ሶልቭ ኢኩዌሽን ሶልቭ ቦዝ ሊኒየር ኢኩዌሽን እያንዳንዱ ሁለቱንም ቦዝ ሊኒየር ኢኩዌሽን ሶልቭ እናደርጋለን ማለት ነው። ሶልቭ ካደረግን በኋላ በቃ ቀላል ነው፣ መልሱን እናገኘዋለን ማለት ነው። እዚህ ጋር ኤግዛምፕል ስናይ x² + 3x = 0 ይላል። x² + 3x ማለት ለሁለቱም ፋክተር የሆነ ስንት ነው? x እና 3x + 3 ናቸው። ኢኳል ሲደረግ አንዱ x ብቻውን ሊኒየር ስለወጣ x = 0 ከዛም በኋላ x + 3 ምንድነው ሰርች ስናደርግለት ለx አንዛት x = -3 ይሆንልናል ማለት ነው። -3 በሁለቱም ቦታ በሁለቱም x ቦታ ሲገባ 0 ያደርግልናል። እንዲሁም ደግሞ 0 በሁለቱም ቦታ ሲገባ 0 ያደርግልናል ማለት ነው። ሶስተኛ ላይ ደግሞ ያለው ሜተድ ምንድነው የሚባለው? ኮምፕሊቲንግ ስኩዌር ሜተድ ነው የሚባለው። ኮምፕሊቲንግ ስኩዌር ሜተድ ደግሞ ኢትሳት ሶልቪንግ ጀነራል ኢኩዌሽን ባይ ኮምፕሊቲንግ ዘ ስኩዌር ናቸው። ስኩዌሮችን ኮምፕሊት በማድረግ ጀነራል ኢኩዌሽን እናገኛለን። ኮምፕሊቲንግ ስኩዌር ኢዝ ዌር we were quadratic equation ax² ወዴት ነው የሚቀየርልን? a into x plus d the whole square plus e ነው የሚቀየረው። a ማለት we can use the idea to solve the quadratic equation we find where what equation is equal to 0 ናቸው። when the value of equation or ደግሞ የx ዋጋችን 0 ሲሆን ሰርች እናደርግለታለን ወይ ደግሞ 0 እንፈልግለታለን። በጀነራል ኳድራቲክ ኢኩዌሽኖቹ ይሄኛው ከሰጠን easy to deal with ያው easy ለማድረግ ነው። ስቴፖቹን ብናየው definition ስቴፑን ስናይ ምንድነው? divide all terms by the coefficient of x² ናቸው። ሁሉንም ተርሞች በምንድነው ዲቫይድ የምናደርገው? በx² ነው ዲቫይድ የምናደርገው። then ደግሞ move the number move the number term c over a to the right side of the equation, then complete the square on the left side and then balance this by adding to the right side of the equation. ከዛን take the square on both sides ከዛን add and subtract the remaining of the left side ናቸው። ሌፍት ሳይዱን የኛው ኢፌክቲቭ አይደለም፣ ግን በኳድራቲክም በዛኛው ሜተድም ያልተፈታውን ጥያቄ ነው ለመመለስ የምንጠቀመው። እሺ እዚህ ጋር ኤግዛምፕሎችን ስናይ ለኮምፕሊቲንግ ስኩዌር ሜተድ ያው ኤግዛምፕል ስናይ በጣም ስለሚገባ አንደኛ ላይ ምንድነው ያለው? x² + 4x + 1 = 0 ነው ያለው። እዚህ ጋር ስቴፕ 1 ላይ ምን ይላል? can be skipped what step 1 can be skipped in the example of since what the x² is 1 ናቸው። x² 1 ከሆነ ምንድነው move the number to the right ናቸው። እዚህ ጋር አንድ ያለችውን የሲ ዋጋ ወደ ራይት ነው የምንቀይረው። ይሄ ማለት ቅድም ምንድነው የኮኤፊሺየንት ኦፍ x² ምንድነው ለሁሉም ነው አይደል የምናካፍለው። እዚህ ጋር የኮኤፊሺየንት ኦፍ x² ምንድነው 1 ስለሆነ ሁሉንም እንደዛው እናደርጋለን። ሁሉንም ለአንድ ስናካፍል ደግሞ ራሱን ቫልዩ ነው የሚሰጠን። ዘን ደግሞ ምን እናደርጋለን? የሲ ቫልዩ ዋጋ ደግሞ ወደ ራይት ሃንድ ሳይድ እናዞራለን። የሲ ቫልዩ ዋጋ ወደ ራይት ሃንድ ሳይድ ካዞርን በኋላ ደግሞ ምን እናደርጋለን? ሁሉንም እና እንትን እናደርጋለን ማለት ነው። እዚህ ጋር x² + 4x የሚለውን complete the square on the left side of the equation the balance is by adding the same number to the right side of the equation ማለት ነው። ይሄ ማለት እዚህ ጋር 4x የምትለው አለች አይደለም? 4x የምትለዋን ለሁለት አካፍለን ስኩዌር አድርገን እንደምራታለን ማለት ነው በሁለቱም ቦታ። ይሄ ማለት ለምሳሌ 4x ያለችው እቺኛው 4x ከ4x ውስጥ ደግሞ ምን እናደርጋለን? 4 divided by 2 the whole
ስኩዌር እናደርጋለን በሁለቱም ሳይድ በሌፍት አንድ ሳይድም በራይት አንድ ሳይድም እንደዚህ 4 ዲቫይድድ ባይ 2 ካደረግን በኋላ እንዴት እናገኛለን ማለት ነው። በሁለቱም ሳይድ 4 እንደምራለን ማለት ነው። በሁለቱም በሌፍትም በራይት አንድ ሳይድም 4 እንደምራለን። 4 ከደመርን በኋላ ደግሞ እቺን ዋጋ እናገኛለን። እቺን ዋጋ ካገኘን በኋላ ስንት ይሰጠናል? x² + 4x + 4 = what? የኛው ፋክተራይዝ ይሆናል። የኛውን ዋጋ ምንሰጠን ከዛን ስኩዌር እቺኛውን ምንድነው በአንደር ራዲካል እናባዛታለን ማለት ነው። ሁሉንም በአንደር ራዲካል ኦቨር ደግሞ በዘ ፓወር ኦፍ 1 ኦቨር 2 ስናባዛው እንዴት ይሰጠናል? አንደር ራዲካል 3 ይሰጠናል ማለት ነው። x² ይሄ ማለት ቆይ ላሳያችሁ። x + 2 + or minus አንደር ራዲካል 3 ይሰጠናል። ይሄ ሲሰጠን ደግሞ ምንድነው 2 ወደዚህ ይመጣል። 2 ወደዚህ ሲመጣ ደግሞ እንዴት ነው የሚሆንልን ማለት ነው? -2 + or minus አንደር ራዲካል 3 ነው የሚሰጠን ማለት ነው። ይሄኛው የኛ ሶሉሽናችን ነው። ኦር ደግሞ ሁለት ሶሉሽን እዚህ ጋር እናገኛለን ማለት ነው። ለምን ፕላስ እና ማይነስ በሁለቱም ቦታ ስላለች ዘን ደግሞ ሰብስትራክት ቦዝ ሳይድ ያው ሁለቱንም ሰብስትራክት እናደርጋለን። ወይ ደግሞ -2 በሁለቱም ቦታ ስለሚገባ አንደር ራዲካል 3 አድ እናደርጋለን። ወይ ደግሞ ከአንዱ ደግሞ እንቀንሳለን። ያው ስናገኝ ያው ከአንደር ራዲካል 3 አውጥቶ ነው እዚህ ያለው ኦሬዲ በዚህኛው ሜተድ። ኦር ደግሞ ምንድነው -2 + or minus አንደር ራዲካል 3 ብላችሁ ካስቀመጣችሁ there is 2 answer ነው። ሁለት መልስ ስላለ ደግሞ obviously ጨርሳችሁታል ማለት ነው። ኮምፕሊቲንግ ሜተድ ይሄን ይመስላል። ይሄ ማለት በቃ በመሃል በሊኒየር ኢኩዌሽን መካከል ያለችውን ቁጥር ምን እናደርጋለን? ለሁለት አካፍለን ስኩዌር እናደርጋለን ማለት ነው። ለሁለት አካፍለን ስኩዌር እናደርጋለን። ዘን ደግሞ ይሄኛው ነው መስላል ኳድራቲክ ኢኩዌሽንን መጨረሻ ላይ ደግሞ የምናየው በዚህኛው ፓርት 1 ላይ አፕሊኬሽን ኦፍ ሶልቪንግ ኢኩዌሽን ናቸው። እነዚህ ሶልቪንግ ኢኩዌሽን ምን ላይ ነው አፕላይ የሚሆኑ ደግሞ ኦር ደግሞ እንዴት ነው ሊጠቅሙን የሚችሉ የሚለው ላይ ምንድነው አንደኛ የሶልቪንግ ኢኩዌሽን ምንድነው used to understand the concept of derivative እና ኢንቴግራል ናቸው። ኮንሴፕቶቹን እነዚህ ገና ወደፊት ቻፕተር ላይ ያሉት ናቸው። ግን ዴሪቬቲቭ እና ኢንቴግራልን እንድንረዳ ይረዱናል። ሁለተኛ ደግሞ used to find unknown numbers የማናውቀውን ቁጥሮች እንድትፈልግ። ሶስተኛ ላይ ደግሞ describe geometric shape in the relationship geometric shapeአቸውና relationshipአቸውን እንድንፈልግ ወር ደግሞ describe ያደርግልናል። ሌላኛው ደግሞ ምንድነው used to measure statistical central tendencies like mean median እና mode statistical central tendencies ሰርች እንድናደርግ ደግሞ እንድንፈልግ ይረዳናል ማለት ነው። እንደዚህ ምንድነው ሶልቪንግ ኢኩዌሽን መፈለግ። ቀጣይ ክላስ ደግሞ የምንገናኘው ምንድነው ሶልቪንግ ኢንኢኳሊቲስ ናቸው። ላይ ሊኒየር ኢኳሊቲስ፣ ኳድራቲክ ኢንኢኳሊቲስ፣ ሊኒየር ኢንኢኳሊቲስ ኢን ዋን ቫሪያብል፣ ኳድራቲክ ኢንኢኳሊቲስ ኢን ዋን ቫሪያብል የሆኑትን ቀጣይ እንገናኛለን። እስከዛም ደህና ቆዩ እላችኋለሁ። መልካም ሰንብቱ።